ቆይ ዘርፌ ግን ቀልድ ነው እንዲያስዩ ልጅሽ ምን ያክል ደረቅና ግትር እንደሆነች እያወቅሽ እሷ መቼም የሰው ነገር አትስማማም። ደግሞ እድርሻለሁ ስትያት እጇን አጣጥፋ የምትቀመጥ እንዳይመስልሽ። የሆነ ነገር ማድረግ አለብሽ። አላገባም ብላ ለመጥፋት ወይም ደግሞ ሌላ ነገር ለማድረግ ብትወስን እንኳ አንቺ ራስሽ እንደምታጠፊ ንገሪያት። ምን አልሽ አንቺ ቆሻሻ? በእኔ ላይ እየቀለድሽ ባልሆነ። ቆይ ግን አንቺ በትምህርትሽ ብቻ ጎበዝ ስለሆንሽ ሁሉን ነገር ታውቂያለሽ ማለት ነው? እናትሽን ታጫታለሽ። እኔ ከዚህ በላይ ምንም ልልሽ አልችልም። መናገር ያለብኝን ተናግሬያለሁ። ወይዘሮ ፍቅርተ ነግሬታለሁ። ትይ እያለቀሰች ነው። አልተስማማችም። ግን ወዳ ሳይሆን በግዷም ቢሆን ተስማማለች። የፈለገ ነገር ቢሆን ከእኔ ከእናቷ ቃል አትወጣም። እረ የሰይጣን ጆሮ ይደፈን። እንደዛማ ሊሆን አይችልም። አጣፋለሁ ብላት ብደነግጥብኝስ? ወይዘሮ ዘርፌ ቆይ ምን ማድርጌሽ ነው? ምንስ ብበድልሽ ነው ይህንን ያክል የምትጠይኝ? አሃ ለካ ላንቺ እንደዚህ አይነት መመለስ የለብኝም። በጣም ይቅርታ። በጣም ኧረ በጭራሽ። እንዴት አድርጌ ነው አንቺ ላይ የምቀልደው? አንቺ እኮ ማለት ፍቅርተ ነሽ። ዘረ መሳፍንት እኔና እናቴን ከጎዳና ላይ አንስተሽ ሰው ያደረግሽን አንቺ እኛ ላይ እንደፈለግሽ ተጫወትሽብን እንጂ እኛማ እንዴት እንጫወትብሻለን? እንዳትጨርሽው ለመቶኛ ጊዜ ልትነግሪኝ ነው አውቃለሁ። እኔና እናቴን ከመንገድ ላይ አንስተሽ ሰው እንዳደረግሽኝ አውቃለሁ። ለዚህ ውለታሽ ደግሞ እጅግ በጣም አመሰግናለሁ። ትሰሚኛለሽ? እኔ ምንም ነገር ቢፈጠር ይህንን ጋብቻ አልቀበልም። የመጣው ቢመጣ ግድ አይሰጠኝም። መቼም ቢሆን አልቀበለውም። ጽጌረዳ ፌቨን ይህ የመጨረሻሽ ነው። ከዚህ በኋላ ማንም አያስቆምሽም። ይህንን ደግሞ ለማድረግ ያለሽ ብቸኛ መንገድ ይህ ብቻ ነው። ሌላ አማራጭ አታገኝም። ስለዚህ በደንብ መጠቀም ይኖርብሻል። ጽጌረዳ ምንም ብበድልሽ እንዳትቀየሚኝ። እኔ እየሞትኩ ነው። ልጄን እያጣሁት ነው። ፌቨን ለማንኛውም በተለያየ ቁጥር ብዙ ሰው ሊደውልልህ ይችላል። ከማንሳት በፊት መጀመሪያ ማንነቱን ማረጋገጥ ይኖርብሃል። ቤት መቀየራችን ደግሞ ብዙ ሰው እንዲያውቅ አልፈልግም። አቶ መስፍኔ ዛሬ ተመልሰሽ አልመጣሽም። በሰላም ነው? ምንድን ነው ሰላም አይደለም? ዛሬ የምነግርሽ አንድ ጥብቅ ጉዳይ አለ። የግድ ዛሬ ተገናኝተን ማለቅ ያለበት ጉዳይ ነው። አንቺ ካልቻልሽ አንቺ ያለሽበት ድረስ እመጣለሁ። ነብዩ ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ተከታታዮች በዛሬው ቪዲዮአችን ጽጌረዳ ክፍል 14 አበይት ትዕይንቶችን እንዲሁም ደግሞ ክስተቶችን የምናስቃኛችሁ ይሆናል። ከሱም በተጨማሪ በክፍል 15 የሚከሰቱ ቅድመ ሁኔታዎችን ልናደርሳችሁ ወደድን። ታዲያ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ባለፈው ክፍል እንደተመለከትነው ጽጌረዳ እንግዲህ በእናቷ በኩል የትዳር ወይም የጋብቻ ጥያቄ እንደመጣና ሽማግሌም አሁን ላይ ሊመጣ እንደሆነና እሱን ተቀብለሽ እንደምታገባ በእርግጥ ተነግሯታል። ነገር ግን እሷ አሻፈረኝ፣ ምንም እንኳ እየተፈጠረ ያለው ጉዳይ አልገባሽ ስላላት ይህ ሊሆን አይችልም በማለት ነገሮችን ሁሉ እንግዲህ በእንቢታ ልታልፋቸው ሞክራለች። ነገር ግን ጽጌረዳ ምንም ነገር የምታውቀውና የእነሱ ሴራ ሊገባት አልቻለም። ምክንያቱም አሁን ላይ ጉዳዩ እየገፋና እንዲሁም በጣሙኑ እየጨመረ የመጣው በወይዘሮ ፍቅርተና በወይዘሪት ዘርፌ አማካኝነት ነው። ታዲያ አሁን ላይ ወይዘሮ ፍቅርተ ወይዘሮ ዘርፌን ይህንን ጉዳይ ምን ላይ ያደረስሽ ለጽጌረዳስ ነግረሻታል ወይ? ይህ ነገር በጥንቃቄ መደረግ የሚኖርበት ጉዳይ ነው። ምክንያቱም ልጅሽ እጅግ በጣም ሲበዛ ግትርና ማንንም የማሰማ ስለሆነች እሱን ማሳመን ደግሞ ያንቺ ስራ ይሆናል ብላታለች። ታዲያ ወይዘሮ ፍቅርተ ለማንም የማተራራ እጅግ ሲበዛ አሁን ላይ ደግሞ ጨካኝም ሆናለች። ወደ ዘርፌ ትሄድና ቆይ ዘርፌ ያንን ጉዳይ ምን አደረስሽ? ለጽጌረዳ አስረዳሻት ነገርሻት ወይ ስትላት አዎ ነግሬያታለሁ። እሷ ግን ልትቀበል አልቻለችም። እያለቀሰች ነው። አልስማማም ብላለች። ነገር ግን ወዳ ሳይሆን ተገዳ ከእናቷ ቃል ውጪ አትወጣም። ስለዚህ የግድ ወዳ ሳይሆን ተገዳ ተስማማለች በማለትም ወይዘሮ ዘርፌ ለፍቅርተ ትመልሳለች። ፍቅርተም በነገሩን ከበድ አድርጋ የዋዛ አይደለም። እሷ ልጅሽ ምን ያክል ግትርና ማለትም የማንንም ሀሳብ እንደማሰማ ታውቂያለሽ። ስለዚህ ይልቁንስ ይህንን ተይና አንቺ ራስሽን እንደምታጠፊ እምቢ ካለች ንገሪያትና እሷ ይለይላት። አረ የሰይጣን ጆሮ ይደፈን በማለትም ዘርፌ እጅግ በጣም አዝና በጣም ደንግጣ እንዴት እንደዛ ልላት እችላለሁ ስትላት እኔ እኮ ያልኩሽ ራስሽን እንደምታጠፊ እንጂ ራስሽን አጥፊ አላልኩሽም በማለት ሐሳቡን ለማረጋጋት እንዲሁም ደግሞ ነገሩን ሁሉ ለማርገብ ትሞክራለች።
ወይዘሮ ፍቅርተ ግን የዋዛ አይደሉም። ከዘርፌ በተጨማሪ በቀጥታ ወደ ጽጌረዳ ሄደችና ጽጌረዳ በማለትም ትጠይቃታለች። አሁን ላይ ጽጌረዳ ነገሮች ሁሉ በእጅ አዙር በወይዘሮ ፍቅርተ በኩል እየተካሄዱ እንደሆነ፣ ይህ የጋብቻ ጥያቄም በፍቅርተ በኩል እንደመጣ ሳይገባት የቀረ አይመስልም። ታዲያ ይህንን ስትጠይቃት ቆይ ግን ምን አድርጌሽ ነው? ምንስ በበድልሽ ነው ይህንን እንድትወስን እናቴን ያስገድድሻት? እያለችም ማለት ለወይዘሮ ፍቅርተ ትነግራት ጀመር። ታዲያ ወይዘሮ ፍቅርተም እጅግ ተበሳጭታ በጣም ተናዳ ምን አልሽ አንቺ ቆሻሻ፣ ለእኔ ነው እየመለስችልኝ ያለሽው? በማለትም ስትጠይቃት አሃ ለካ ላንቺ እንደዚህ አይነት መልስ መመለስ አልነበረብኝም፣ በጣም ይቅርታ፣ በጣም አየሽ፣ እንደዚህ አይነት ምላሽ ለካ ለአንቺ መመለስ አልነበረብኝም። እንዴት አድርጌ ነው አንቺ ላይ የምቀልደው? አንቺ እኮ ማለት ወይዘሮ ፍቅርተ ዘረ መሳፍንት ነሽ። እኔና እናቴን ከጎዳና ላይ አንስተሽ ያውም ሰው ያደረግሽን አንቺ እኛ ላይ እንደፈለግሽ ተጫወችብን እንጂ እኛ አንቺ ላይ እንዴት እንጫወትብሻለን? አሁንም ቀበል በማድረግ ወይዘሮ ፍቅርተ ምናልሽ አንቺ ምን አንቺ በማለት ልትሞክር ስትፈልግ አውቀዋለሁ፣ ለመቶኛ ጊዜ ልትነግሪኝ ባልሆነ አውቃለሁ። እኔና እናቴን ከመንገድ ላይ አንስተሽ ሰው እንዳደረግሽን አውቃለሁ። ለዚህ ውለታሽ ደግሞ እጅግ በጣም አመሰግናለሁ። ተሰሚኛለሽ? እኔ ምንም ነገር ቢፈጠር ይህንን ጋብቻ አልቀበለውም። የመጣው ይመጣል፣ ግድ አይሰጠኝም። መቼም ቢሆን ይህንን ጋብቻ አልቀበልም በማለት ግትር ሀሳቧን እንግዲህ ጽጌረዳ የማይቀረውን መልስ ለወይዘሮ ፍቅርተ ትነግራታለች። ታዲያ በነገሩ እጅግ የተቆጣችውና በጣም የተናደደችው ወይዘሮ ፍቅርተ ለነገሩ ራሴን ያስናኩት እኔው ራሴ ነኝ፣ ነይ ደብድብኝ በማለትም ቆጣ ብላ እሷ ላይ ታፈጥባታለች። እኔ የምልሽ ግን በትምህርትሽ ብቻ ጎበዝ ስለሆንሽ ሁሉ ነገር ታውቂያለሽ ማለት ነው እንዴ? ይኸውልሽ ጽጌረዳ እናትሽን ታጫታለሽ። ከዚህ በላይ ምንም ልልሽም አልችልም። መናገር ያለብኝን ተናግሬያለሁ፣ ጨርሻለሁ። አሁን ላይ እናትና ልጅ ለጽጌረዳ የማይተኙ በተለይ ደግሞ በተንኮልና በሴራ እሷን ለማሳዘን እሷንም እንግዲህ ለመጣል እጅግ እየጣሩ ይገኛሉ። ከወይዘሮ ፍቅርተ በተጨማሪ ፌበንም አንድ ሴራ እንግዲህ ለጽጌረዳ አዘጋጅታለች። ታዲያ አንድም በሌላም መንገድ እንግዲህ ከነብዩ ለማራቅ ጽጌረዳን ለመለያየት አንድ ሴራ ማዘጋጅታለች። ይህን ጉዳይ ደግሞ ምንድን ነው? ከነብዩ ጋር የነበራት ቀረቤታ የነበራት ግንኙነት ረዘም ላለ ጊዜ እንደቆየና አሁን ላይ በስህተትም ቢሆን እንዳረገዘች፣ ነገር ግን አሁን ላይ እጅግ ትልቅ አደገኛ እንግዲህ ሁኔታ ላይ እንደሆነች ትነግራታለች። ታዲያ በትልቅ ህመም እንደሆነች አስመስላ ጽጌረዳን በመጥራት ጽጌረዳ ምንም በበድልሽ እንኳ እንዳትቀየምኝ፣ እኔ እንደሆንኩ እየሞትኩ ነው፣ ልጄንም እያጣሁት ነው በማለት የማስመሰል ሴራዋን ተያይዘዋለች። ይህ ሁሉ የምታደርገው ድርጊት እሷ ታማና እንዲሁም ደግሞ ልጅ አርግዛ ሳይሆን ጽጌረዳን ከነብዩ ለመነጣጠል ከነብዩ ጋር ያላትን ግንኙነት እንድታቋርጥ ለማድረግ ያክል ነው። ምክንያቱም አሁን ላይ ነብዩ ዓይንሽን ላፈር ብሎ ፌበንን ከኔ ራይ እራቂ ብሎ አሰናብቷት ስለሆነ በተለይ ደግሞ ጽጌረዳ ጋር ያለውን ግንኙነት ካቋረጠች ወይም ደግሞ እሱን ካበላሸችበት በቀጥታ ወደ እኔ ይመጣል ብላ ስላሰበች ነው። ታዲያ ፌቨንም ይህን ሴራና ተንኮል ወይም ደግሞ ይሄ ጉዳይ ውሸት እንደሆነ የሚረጋገጥበት መንገድ እሷ ማንም ሰው እንዲሰማ አልፈልግም፣ ስለዚህ ዝም ብለሽ አሁን ላይ ወደ ሆስፒታሉ ሰጂኝ በማለት ለጽጌረዳ ትነግራታለች። ታዲያ እሷም ይሁንታዋን ተቀብላ ማለትም በሀሳቧ ተስማምታ በቀጥታ ወደ ሆስፒታል ትወስዳታለች። ታዲያ ሆስፒታሉ ጋር ሲደርሱ ጽጌረዳን መንገድ ላይ አስቀምጣ ፌቨን እኔ ብቻዬን ነው መግባት ያለብኝ፣ አንቺ እዚህ ጠብቂኝ፣ ችግር የለውም በቃ ጨርሼ እመጣለሁ በማለት እዛ ላይ ታስቀምጣታለች። በዚህ መካከል ግን ፌቨን ሕክምናዋን ጨርሳ እስከምትመጣ ድረስ ጽጌረዳ ላይ አቶ ነብዩ ይደውላል። ነብዩ ደግሞ የሚፈልገው እንግዲህ ከሷ ያለውን ጉዳይ ወይ ማለት ያለውን ፍቅር ሊገልጽላት ይፈልጋል። ታዲያ እጅግ በጣም ሆኖ የተከፋ አስመስሎ ይደውልላትና የአንድ ነገር ላዋይሽ ላወራሽ እፈልጋለሁ፣ ከዚህ በፊት የበደልኩሽን ነገር ይቅር ብለሽኛን አይደል? ያ ማለት ለአንቺና በእኔ መካከል ያለውን ግንኙነት አያሻክረውም አይደል? ስለዚህ ዛሬ የምንወያየው የምነጋገረው ጉዳይ አለን በማለትም ያስጠነቅቃታል። ምንድን ነው ጉዳዩ? እያስጨነከኝ ነው። ነብዩ ምን ሆነሃል? ወይስ ጋሽ ምን ሆነዋል? በማለትም ጥያቄዋን ታስከትላለች።
አሁን ላይ ጽጌረዳ ምንም እንኳ ግልጽ አድርጋ ባትነግረውም ለነብዩ ያው የሆነ ችግር የሆነ ማለት ጉዳይ እንዳላት በግልጽ ነግረዋለች። ስለዚህ ዛሬ አይመቸኝም፣ ዛሬ አልመጣም ስትለው እሱም በሀሳቧ ተስማምቶ እኔ አንቺ ካልተመቸሽ ዛሬ ማለቅ ያለበት ጉዳይ ስለሆነ አንቺ ያለሽበት ድረስ እመጣለሁ ብሎ ሲያስቸግራት ያው በቃ እሺ ወደ ማታ በኩል ያው መሸት ሲል ሲወጣ ሰው እንዳያየኝ ቢያንስ እንኳ መምጣት ትችላለህ ብላ ተስማምተዋል ማለት ነው። አሁን ላይ ፍቅሩን ሊገልጽላት በተለይ ደግሞ እንደሚወዳት ሊያስረዳት ይመስለኛል። በዚህ ጉዳይ ላይ ግን እንግዲህ ፌበን ሆስፒታል ገብታ ማለትም ልጅ አርግዛ እንደነበርና ልጁ እንደወረደ እንዲሁም ደግሞ በጣም ታማ እንደነበር ልትነግረው አልፈለገችም። ነገር ግን ይህ ጉዳይ በሚቀጥለው ክፍል ራሷ ፌቨን ለነብዩ የምትነግረውና የምታስረዳው ይሆናል። ከዛም ባለፈ አሁን ላይ ጽጌረዳ ነገሮችን ሁሉ እየተረዳችና እያመነች ከመጣች እጇን ከነብዩ ጋር እያወጣችና እየተራራቃች ትሄዳለች። ይህን የምትፈልገው ፌቨን ምክንያቱም እሷን ከነብዩ ጋር ያላትን ግንኙነት ካቋረጠችላት በሌላ መልኩ እሷ ግንኙነቷን ልታጧጠፍ ትፈልጋለች። አሁን ላይ አቶ መስፍኔ ያው ቤት እንደቀየሩ ይታወቃል። ቤት የቀየሩበት ምክንያት ደግሞ ማንን ላለማግኘት እንደሆነ ምንም የሚታወቅ ነገር ባይሆንም በተለይ አንዳንድ ነገሮች የሚያመለክቱት ከወይዘሮ ፍቅርተ በኩል ማለትም የሚመጡ ሰዎችን የሚመጡ ጉዳዮችን እንዲሁ ለማስቀረት ይመስላል። ምክንያቱም እሱ አሁን ላይ ቤት መቀየሩ ለነብዩ የሚደወሉልን ስልኮች ሁሉ ሳታቅ ማለትም ሳታጣራ እንዳታነሳ የሚል እንግዲህ የጥንቃቄ መልእክትም ነግሮታል። ነገር ግን ወደፊት የሚጠበቁት ጉዳዮች አንድ የጽጌረዳና የነብዩ ግንኙነት ማለትም አሁን ላይ ያው ስለ ፍቅሩ ሊነግራት ስለሆነ እንደሚወዳት ሊያስረዳት ስለሆነ እሷ ደግሞ በእናቷ በኩል የተደገሰላት የቀረበላት የጋብቻ ጥያቄ ስላለ እሱንም ልታስረዳውና ያ እንግዲህ ትልቅ ችግር ሊፈጥር ይችላል። ፌቨን እያደረገችው ያለው ጉዳይ አንድ ትልቅ እንቅፋትና እንዲሁም ደግሞ ሴራ የሚፈጥር ይመስለኛል። ሌላው ሁላችንም ያልተረዳነው ነገር ቢኖር ግን አሁን ላይ እንግዲህ ወይዘሮ ፍቅርተ ከአቶ መስፍኔ ጠቀም ያለ ገንዘብ ወይም ደግሞ ከዚህ በፊት የተያዘባት ሪከርድ ወይም ደግሞ አንድ እንትን ጉዳይ እንዳለ አመላካሽ ጉዳይ ነው። ነገር ግን ይህን ባይሆን ኖሮማ ማለት ጽጌረዳ ማለት ከልጇ ለይታ የማታያት ከፌቨን ለይታ የማታያት የልጇ ማለት ናት። ስለዚህ በልጇ ላይ ይህንን አትፈርድም። በልጇ ላይ ማድረግ የማትፈልገውን ነገር እንግዲህ ጽጌረዳ አቶ መስፍኔ እንድታ ገባ የምታደርገው ነገር ሁሉ ምንም ባታደርገው ማለትም ልታደርገው የማትችለው ጉዳይ ነበር። ነገር ግን ከአቶ መስፍኔ ከዚህ በፊት የነበራቸው ግንኙነት ምናልባትም በጣም ድብቅና ሴራ ግንኙነት ይኖራቸው ይሆናል ብዬ አስባለሁ። እሱም አሁን ላይ እየተጋለጠና ሌላው ለነብዩና ለጽጌረዳ ግልጽ እየሆነ የሚመጣ ይመስለኛል። ምክንያቱም አሁን ላይ እንግዲህ ወይዘሮ ፍቅርተ እያደረገቻቸው ያላቻቸው ጉዳዮች ሁሉ በግድ የለሽና ማለትም እሷ በሀብቷና በዝናዋ ተመርኩዛ ነገሮችን ሁሉ ለእሷ እና እንዲሁም ደግሞ እሷ በፈለገችው አቅጣጫ ለማራክመድ ለማስካሄድ የምታደርጋቸው ጉዳዮች ይህንን ጠንቅቅ አድርገው የሚያመለክቱ ጉዳዮች ናቸው። በቀጣይ ክፍል የምንመለከተው በተለይ ደግሞ የጽጌረዳና የነብዩ ግንኙነት ማለትም የፍቅር ጉዳይ ስለያቀርብላት የሚፈጠረው ትንቢት፣ ሌላኛው ደግሞ ፌቨን የምታደርገው ድርጊት ማለትም አርግዛ እንደነበርና ነገር ግን አሁን ላይ ልጁ ጽንሱ እንደተቋረጠ ለነብዩ የምትነግረው ይሆናል። ታዲያ ምን ሊፈጠር ይችላል? ይህ በሚቀጥለው ክፍል የሚጠበቅ አበይት ጉዳይ ነው። ውድ ተመልካቾቻችን እናንተስ በሚቀጥለው ክፍል ምን ትጠብቃላችሁ? የእናንተን ሀሳብ የእናንተን ምልከታ ኮሜንት ቦክስ ላይ እያስቀመጣችሁ ይህንን ቻናል ደግሞ ሰብስክራይብ ካላደርጋችሁ ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከዚህም ሰዓት ድረስ አብራችሁን ስለቆያችሁ ጭምር ከልብ እያመሰገን